ኖርበት ሳይኖር ቀርቶ ቢሮ ውስጥ እየኖርኩኝ ቢሮ ከመሸ ደግሞ ከገባው ጥበቆች ስለሚያዩኝ ብዬ በ800 ብር በ400 ብር አልጋ ፈልጌ የማድረበት ጊዜ ነበር። ብዙ ሰው ግቡን ማያሳካው በጣም ትልቅ ስለሆነና ያ ሰው ዲሲፕሊን ስለሌለው አይደለም። እና ግባችሁን ካላሳካችሁ ከአመት ዓመት እያስቀመጣችሁ እያሳካችሁ ካልሆነ በደንብ ለምን እንደሆነ ነግራችኋለሁ። ይሄ እናንተ ብቻ የሚያጋጥማችሁ ሳይሆን 92% የሚሆኑ ሰዎች ማለት ነው ግባቸውን አስቀምጠው አያሳኩትም፣ አቺቭ አያደርጉትም፣ ይረሱታል። አሁንም እንደነገርኳችሁ ዲሲፕሊን አይደለም ችግሩ፣ ምን እንደሆነ ነግራችኋለሁ። 2015 ላይ አመቱ ሲያልቅ ማለት ነው ወደ 2016 ልንገባ ስንል ያኔ ሜንቶር ከሚያደርገኝ ከሚያሰለጥነኝ ሰው ጋር ግብ ልናወጣ ደብረ ዘይት ላይ ነበር እና ከአመታችሁ አንጻር ካስቀመጣችሁት ግብ አንጻር እንዴት ነበር አመታችሁ ሲለን ምንም የለም ነበር። አንደኛ ያስቀመጥኩትን ነገር ሁሉ ረስቼዋለሁ። ሁለተኛ አመቱን ስጀምር የነበርኩበት ቦታ ነበርኩ። አመቱን ስጀምርም ቢሮ ውስጥ ነበር የምኖረው። አመቱ ሲያልቅም እዛው ነኝ። የለበስኩትን ልብስ ነው የለበስኩት። ያኔ የለበስኩትን ጫማ ነው አሁንም የለበስኩት። አመት ሙሉ መጥቼ ነግራችሁ ደስ ብሎኛል። እንዳደግኩ ተሰምቶኛል። ኢንስፓየርድ ነኝ። አመቱን ስጀምርም ስጨርስም ግን ምንም የተሳካ ነገር አልነበረም። ለምን ካላችሁኝ እኔ ላስቀመጥኩትና ለጠየቅኩት ነገር የሚመጣጠን ማንነት ስላልነበረኝ ነው። ምናልባት ግብ አስቀምጣችሁ ምን ትሆናላችሁ መሰላችሁ? አንድ ቀን ሰራላችሁ፣ ለቀን ኢንስፓየርድ ናችሁ ማለት ነው። 2 ሳምንት ሄዳላችሁ፣ ከዛ በኋላ እርግፍ አድርጋችሁ ትተውታላችሁ በሆነ ሰበብ ምክንያት ማለት ነው። ይሄ ችግሩ ምን መሰላችሁ? የአይደንቲቲ ችግር ነው፣ ወይም ደግሞ የማንነት ማለት ነው። ግብ ስናስቀምጥ ለዛ የሚመጣጠን ማንነት ከሌለ፣ ለምሳሌ ማንነታችሁን እንደ ዕቃ ብላችሁ አስቡ፣ እንደ ኩባያ ብላችሁ አስቡና የምትፈልጉት ውሃ አለ። የምትፈልጉት ውሃ መጠን የባሊ ከሆነ እናንተ ባሊ መሆን አለባችሁ ማለት ነው። በቀላሉ ላስረዳችሁ የሞከርኩ ነው። ስለዚህ ያስቀመጣችሁት ግብ አለ። 1 ሚሊዮን ብር ሊሆን ይችላል። አሁን ካላችሁበት ገቢ እጥፍ ማደግ ሊሆን ይችላል። ምናልባት አዲስ ቢዝነስ መጀመር ሊሆን ይችላል። እንዲሁም ደግሞ አሁን ላይ ቶታሊ ህይወታችሁን ትራንስፎርም ማድረግ ሊሆን ይችላል። እሱን ሁሉ አስቀምጣችኋል። ከዛ ደግሞ ምናልባት አሁን ላይ እያገኛችሁ ያላችሁት 10,000፣ 20,000፣ 100,000 ሊሆን ይችላል። የጠየቃችሁት 1 ሚሊዮን ነው። አሁን ባላችሁ ማንነት ያንን ጭራሽ ነው የማታገኙት። ምክንያቱም ማግኘት ብችሉ ኑሮ ኦልሬዲ አሁን ባላችሁ ማንነት ታገኙት ነበር። ኢቨን የምትፈልጉት ነገርም አይሆንም ነበር። ስለዚህ መቀየር ያለባችሁ አንደኛ ማንነታችሁ ነው። ማንነታችሁ ሲባል ምናችሁ እንደሆነ በደንብ አስረዳችኋለሁ። ሌላው ደግሞ ለምን መሰላችሁ ማታሳኩት? ነርቨስ ሲስተማችሁ ለዛ አሁን ለጠየቃችሁት ግብ የሚመች ስላልሆነ ነው። ነርቨስ ሲስተም ስል እንዴት መሰላችሁ? ሴፍ አትሆኑም። ሰውነታችን የሚፈልገው የሚያውቀውን ነው። ሰውነታችን ስላችሁ አእምሯችን፣ ኢቨን ሰውነታችንም ምን አለው መሰላችሁ? ስሜቶች አሉት፣ ሀሳቦች አሉ እና ከሚያውቀው ውጭ የሆኑ ነገሮች ሁሉ ዴንጀር ናቸው ለሱ፣ ኢቨን ጥሩ ነገሮች ቢሆኑ። ስለዚህ 1 ሚሊዮን ብር ወይም አሁን ካላችሁ በጥፍ ማደግ አሁን ላላችሁ ማንነት፣ አሁን ላላችሁ ነርቨስ ሲስተም፣ አሁን ላላችሁ ይሄ ፐርሶናሊቲያችሁ ዴንጀር ነው። ለዛም ምን ይሆናል አታሰቡት። 1 ቀን 2 ቀን በደንብ ኢንስፓየርድ ሆናችሁ ነው የምትቀርቡበት። እኔም ሆኜ ስለማውቅ አንድ አሰልጥናት ልጅ ነበረች። ያው ስሟን አልነግራችሁም ግን ልቀጥልላችሁ። ሜላት እንበላትና ሜላት አይደለችም እና ሜላት በወር ውስጥ ከ1 ሚሊዮን ብር በላይ መስራት ትፈልጋለች እና የምትሰራውን ነገር ሶሻል ሚዲያ ላይ ምናምን እያስተዋወቀች ነው የምትሰራው። ነገራችሁ ሜላት የመጀመሪያው ሳምንት በጣም ኢንስፓየርድ ሆና ትሰራለች። ሁለተኛው ሳምንት ኢንስፓየርድ ሆና ትሰራለች። ሶስተኛው ሳምንት ሲመጣ የለችም ማለት ያቀደችው ነገር ሁሉ ረስተዋለች ስላችሁ ሰበብ ምክንያቱም ብቻ አእምሯችን ክሬቲቭ ነው። በጣም ብዙ ነገር ሰጥቷችሁ እንድትተዉት ነው የሚያደርጋችሁ። ለምን አዲሱን ውጤት ሴፍ እንደሆነ አይሰማው እንጂ ዲስፕሊን ስለሌላችሁ አይደለም፣ ፍላጎት በጣም ስለሌላችሁ አይደለም። እንደነገርኳችሁ አይደንቲቲያችሁ ጋፕ አለው። አሁን ያላችሁና የምትፈልጉበት ደረጃ ላይ ለመድረስ የሚያስፈልጋችሁ ማንነት የተለያየ ነው። ሁለተኛ ደግሞ እንደነገርኳችሁ ነርቨስ ሲስተማችሁ ሬዲ አይደለም ለመሸከም ማለት ነው። ያ የፈለጋችሁትን ነፃነት አያውቀውም። ምናልባት ስታድጉ ያደጋችሁት በእጥረት ውስጥ ነው። ምናልባት ያለፈውን አመታት ኤክስፔሪየንስ ያደረጋችሁት መቸገር ሊሆን ይችላል። ወይም ብቻ ኤክስፔሪየንስ ያደረጋችሁት የለመዳችሁትና ቤታችሁ የሆነ ማንነት አላችሁ። ማንነት ስላችሁ ሀሳባችሁ፣ ማንነት ስላችሁ ስሜት፣ በየቀኑ የሚሰማችሁ ስሜት ስለ ራሳችሁ፣ ስለ ሰው፣ ስለ ዓለም፣ ስለ ስራችሁ ማለት ነው። እሱ ብቻ ሳይሆን እናንተ ራሳችሁን የምታዩበት መንገድ ሰልፍ ኢሜጃችሁ ማለት ነው እና በየቀኑ ኤክስፔክት የምታደርጉት በየወሩ ኤክስፔክት የምታደርጉት ነገር ብቻ እነዚህ ነገሮች ሁሉ ማንነት ብላችሁ ሰዷቸው። ከዛ ደግሞ ሪአክት የምታደርጉበት መንገድ ለነገሮች ማለት ነው።
ነገሮች ሀፕን ሲያደርጉ እንዴት ነው ሪያክት የምታደርጉ? ያ ሁሉ ፐርሰናሊቲያችሁ ነው ብላችሁ አስቡ። የምትፈልጉት 1 ሚሊዮን ነው። አሁን ላይ ሪያክት እያደረጋችሁ ያላችሁት 10 ሺህ በየወሩ እንደሚሰራ ሰው ነው። የምትፈልጉት ጥሩ ሼፕ ነው። የምትፈልጉት ጥሩ ሪሌሽንሽፕ ነው። አሁን አክት እያደረጋችሁ ያላችሁት ጠዋት ገና ስትነሱ እያሰባችሁ ያላችሁት ገና ጠዋት ስትነሱ እየተሰማችሁ ያለው ግን ገና 10 ሺህ ላይ እንዳለ ገና ሪሌሽንሽፑ ጥሩ እንዳልሆነ ሰው ነው። ይህን ይዛችሁ አዲስ አይፈልግም አእምሯችን። ለዛ ነው ምን የሚያደርጋችሁ 1 ሳምንት 2 ሳምንት 3 ሳምንት ሞቲቬትድ ሆናችሁ ተነሳሽነት ኖራችሁ በቃ ዓለም ተቀየረ ህይወት ተቀየረ ብላችሁ ትገባላችሁ። ከ2 ሳምንት በኋላ የላችሁ። አእምሯችሁ ጋራንቲ አርጎ በቃ እንድትወድቁና እንዳታሳኩ ነው የሚፈልገው አዲስ ስለሆነ ማለት ነው። ስለዚህ ታዲያ ምንድነው መፍትሄው? መፍትሄውን ንገረን እያላችሁኝ እንደሆነ እርግጠኛ ነኝ። የመጀመሪያው እንዳልኳችሁ አዲሱን ውጤት አሁን ላይ መለማመድ መቻል አለባችሁ። እንዴት መለማመድ ትችላላችሁ? አንደኛው ያንን ነገር ስታሳኩ የምትሄዱበት ቦታ ላይ መሄድ አንዱ ነው። ሲሊ ሊመስላችሁ ይችላል፣ ትንሽ ነገር ሊመስላችሁ ይችላል። እኔ ቢሮ በምኖርበት ጊዜ 7,000 ብር ቤት ላይ ተከራይቼ በምኖርበት ጊዜ ኢቨን ድሮ ምኖርበት ሳይኖር ቀርቶ ቢሮ ውስጥ እየኖርኩኝ ቢሮ ከመሸ ደግሞ ከገባው ጥበቆች ስለሚያዩኝ ብዬ በ800 ብር በ400 ብር አልጋ ፈልጌ የማድረበት ጊዜ ነበር። በዛ ጊዜ ራሱ ምን አደርጋለሁ? ሆቴሎች ላይ ሄዳለሁ። ምን ላደርግ ካላችሁኝ ቆንጆ ክፍል ለማየት ነው። ሆቴል ሄጄ ከውጭ የሚመጡ ሰዎች አሉ፣ ቤተሰቦች አሉኝ እና ሰፋ ያለውን ቤት ነው የሚፈልጉት፣ ሰፋ ያለውን ክላስ ነው የሚፈልጉት። ስለዚህ አሳዩኝ ይላችኋለሁ። ይሄ ምላችሁ እዛ ሄጄ ያንን አይቼ ስመለሰን የማራው የት ነው? ቢሮ ነው ማራው። ግን ያንን አድርግ ነበር። ሆቴል ላይ ሄጄ በጣም ትልቅ የሚባለውን ማለት ነው ምን ነበር ኪንግ ሳይዝ የሚባለውን ሌላም የሚባሉትን ሂጄ ቼክ አደርጋለሁ። አሳዩኝ እላችኋለሁ። ለምን ለእኔ ካልኳቸው ላልመስል እችላለሁ። ገና ልጅ ነው የምመስለው። አለባበሴም ያን ያህል አሪፍ አይደለም። ስለዚህ ላያምኑኝ ይችላሉ። ስለዚህ ምን አደርጋለሁ? ቤተሰብ ስለሚመጣ ቼክ አድርግልኝ ተብዬ ነበር። አዎ በቃ ሽር ጉድ ብሎ ነው የሚያስተናግዱኝ። ገብቼ ያዋለሁ፣ ኤክስፔሪየንስ አደርገዋለሁ። ሽንት ቤቱን ሂጄዋለሁ። ምክንያቱም እኔ ሽንት ቤት የሚባል ነገር ራሱ አላውቅም ነበር። ፍራሽ የሚባል ነገር አላውቅም። ወንበር ነው የማውቀው። ወንበር ላይ ነው ተደራርቤ እንዲህ ወንበሮችን ገጣጥሜ ነበር ምተኛው። አይደለም እንደዚሁ ስለኖር ማለት ነው። እሱን አያለው። ሌላ ቦታም እሄዳለሁ አያለው። ቤቶችን አሪፍ ግቢ የሚባሉ ቤቶችን ደላላዎች ጋር ሂጄ ዞር ያለው ነገራቸው። አካውንቴ ላይ 5 ሳንቲም ላይኖር ይችላል፣ ግን ሂጄ ያለው። ለምን? ሰውነቴ አእምሮዬ የሚያውቀው ሰፈር መሆን አለበት። የማያውቁት ሀገር አይናፍቅም ይባላል። ስለዚህ እሱን ማድረግ አንድ ነገር ነው። ሌላስ ትልልቅ ሆቴሎች ላይ አልጋ ምናምን ብቻ ማየት ብቻ ሳይሆን ማለት ክፍላቸውን ሩሙን ማየት ብቻ ሳይሆን፣ ምክንያቱም መኖር የምፈልገው በዛ ስታንዳርድ ነው። እንደዛ ሩሙ ጽድት ያለ ቤት ነው እንዲኖር የሚፈልገው እኔ ተከራይቼም ብኖር ገዝቼም ስኖር ማለት ነው። ስለዚህ እሱ ማየት አለብን። ምነግራችሁ G+3 G+ ምናምን ቤቶች ራሱ ይጃ ያለው ምነግራችሁ እኮ መልሼ ቢሮ ነው ማድረው፣ ግን ይጃ ያለው G+3 ቤት ሙሉ በጣም ብዙ ክፍል ያለው ቤት ማለት ነው። እስከ 50 እስከ 60 እስከ 70 ሲጀመር እንደዛ አይመስለኝም ነበር። በጣም ውድ ነበር ይመስለኝ እስከ ጠይቅ ድረስ እና 50 60 70 ሺህ ብር አሉ የሚከራዩ ማለት ነው። ያ ሁሉ ክፍል ማለት ነው። ምን ማድረግ ሂዳችሁ ኤክስፔሪየንስ ማድረግ አንዱ ነው፣ ሰውነታችሁ እንዲያውቀው ማለት ነው። ሁለተኛው አእምሯችሁ አያውቅም። ምን አያውቅም ካላችሁኝ አክቹሊ ኤክስፔሪየንስ ያረጋችሁት የነካችሁትንና በአእምሯችሁ ያመላለሳችሁትን አያውቅም። ስለዚህ ምን ማድረግ ትችላላችሁ? ቁጭ ብላችሁ ኢማጂን ማድረግ ትችላላችሁ። የምትፈልጉት ነገር ሀፕን ሲያደርግ የሚሰማችሁን ስሜት። ይሄ ሰውነታችሁ አዲሱን ስሜት ስለማያውቀው አዲሱ ስሜት እንደ ዴንጀር ነው የሚያየው። ስለዚህ አይፈልገውም። ስለዚህ እናንተ ምን አደርጋችኋል? ሳቦታጅ ያደርጋችኋል። ወደኋላ ነው የሚጎትታችሁ። አታታቁትም እኮ እናንተ ፍላጎታችሁ ማደግ ነው፣ ግን ራሳችሁን ወደኋላ እየጎትታችሁ ነው። ይሄ ምላችሁ ኢቭን ጥሩ ላይ ሆናችሁ ነው ምላችሁ። ብዙ ክላይንቶች ጋር እሰራለሁ እና ከ500 ሺህ ብር በወር ወደ 1 ሚሊዮን ከዛ ብር በላይ ማለት ይፈልጋሉ። ግን ደግሞ በቃ እዛ ጋር ከደረሱ በኋላ ሰበብ ምክንያት ብቻ ብዙ ነገር ጭንቅላታቸው ይነግራቸዋል። ኦፍኮርስ እኔም ነግሮኝ ስለሚያውቅ ነው ነግራችሁ። ማላውቀውን ነገር ኤክስፔሪየንስ ያላረኩትን ነገር አይደለም ነግራችሁ። ትንሽ በቃ ያልነካዋትን በገንዘብ ነው የምነግራችሁ። ሌላውም እንደዛው ነው። እሺ ያልነካዋትን ገንዘብ ስነካ ያልጀመርኳትን ልምድ ስጀምር፣ ለምሳሌ ስፖርት ላይ በቃ ሁሌ ማላረግ የነበረውን ልምድ ማድረግ ስጀምር
በቃ ዓለም ሁሉ ያስኩ ነው ይመስለኝ ስላችሁ ከዛ በላይ ያለም አይመስላችሁ። ታውቃላችሁ እኮ እንዳለ ፍላጎትም እኮ አላችሁ፣ ግን አእምሯችሁ ትሪክ ያደርጋችኋል የት እንድቀሩ እዛ ያላችሁበት ላይ። ለምን አእምሮ ጥሩ መጥፎ አይደለም የሚፈልገው ማቀውና ማላቀው ነው። ፋሚሊየር የሆንኩበትና ያልሆንኩበት ማለት ነው። ስለዚህ ቁጭ ብላችሁ ምን ማድረግ ኢማጂን በማድረግ ሰውነታችሁ ያን ስሜት ሲሰማችሁ እንዴት ነው የሚለውን ነገር ማየት ይክንዱታት። ከዛ ውጭስ ያ የምትፈልጉትን ነገር ያሳኩ ሰዎች ካሉ ከነሱ ጋር መዋል ስላችሁ ምናልባት እነሱ ጋር አብራችሁ ኔትወርክ ማድረግ ላችሉ ትችላላችሁ። እነሱ የሚገኙበት ቦታ ላይ መገኘት እነሱ ማየት ራሱ ለአእምሯችሁ ምን እያደረገው ነው? እውቅና እየሰጠው ነው። እዚህ ነው የምደርሰው። እሺ የሚያውቀው ሲሆን ቀላል ይሆንለታል። የምታውቁት ሲሆን የምታውቁት ስላችሁ እንዲሁ በሀሳብ የምታውቁት አይደለም እላችሁ፣ ዲቴል የምታውቁት ኤክስፔሪየንስ ያደረጋችሁት ኢሞሽናሊ ማለት ነው። በአእምሯችሁ በሀሳብ ብቻ ሳይሆን ኢሞሽናሊ የምታውቁት ቦታ ሲሆን ቀላል ይሆንላችኋል። ስለዚህ አንደኛው ኤክስፔሪየንስ ማድረግ ነው እየሄዳችሁ፣ ሁለተኛው ኢማጂን ማድረግ መቻል ነው። ሶስተኛው ደግሞ እንደዚ አይነት ሰዎች ካሉ ከነሱ ጋር መዋል መቻል። እንደው ባችሉ መጽሐፍ አንብቡ፣ ቪዲዮችን ማየት ትችላላችሁ፣ ኤክስፔሪየንስ ማድረግ ትችላላችሁ። ለምን አእምሮ ያውቅ። ቁጭ ብላችሁ እኮ ፊልም ስታዩ ትውላላችሁ። ቁጭ ብላችሁ ስክሮል ታደርጋላችሁ። ውሸት ድራማ እየሰሩ እንደሆነ እያወቃችሁ ትስቃላችሁ። ድራማ እንደሆነ እያወቃችሁ ታለቅሳላችሁ። ድራማ እንደሆነ እያወቃችሁ ትደነግጣላችሁ። ለምን አእምሮ ዲፍረንሱ ስለማያውቅ። ውሸት እውነት አይልም። ያየሁትና ያላየሁት አለቀ። ስለዚህ ደጋግማችሁ ለራሳችሁ እሱን ማሳየት መቻል አለባችሁ ማለት ነው። ሰው እነዚህን አድርጉ። እነዚህን በማድረግ ሞር መሄድ ትችላላችሁ ግባችሁ፣ ወይም ደግሞ ሞር ማሳካት ትችላላችሁ ግባችሁ ማለት ነው። ሰው በዚህ ቻናል ላይ ሼር ማድረጋችሁ አሁን ካላችሁበት ወደ ቀጣይ ሌቭል ማደግ የምችሉበትን ነገር ነው። እንዲሁም ደግሞ የምትፈልጉትን ነገር ይሄ በቃ ውስጣችሁን ሳታስጨንቁ ራሳችሁን የሆነ በቃ ሳትሸጡ ልበላችሁ ነፍሳችሁን ሳታወጡ ማሳካት እንዴት እንደምችሉ ነው ማሳያችሁ። ስኬትን በዛ ልክ ቅርብ ማድረግ ትችላላችሁ ለእናንተ ማለት ነው። ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ካላችሁ አሁን ካላችሁ አይደንቲቲ ማደግ የምትፈልጉ ሰዎች ማለት ነው። ምክንያቱም በእርግጠኝነት መጽሐፍ ታነባላችሁ፣ ቪዲዮችን እያያችሁ ነው። ስለማታውቋል ብዙ ኢንፎርሜሽን ህይወታችሁን አይቀየሩ፣ ግን ራሳችሁን ማንነታችሁን መቀየር እና ያንን ተግባር ማድረግ መቻል ነው እንጂ ማወቅ ኤቭሪባዲ ያውቃል። ስለዚህ እንደዛ ማድረግ የምትፈልጉ ከሆነ አሁን ካላችሁበት ማድረግ የምትፈልጉ ከሆነ ዋን ቱ ዋን ለ2 ሰዓት አለ፣ እንዲሁም ደግሞ ለ1 ወር እስከ 2 ወር ድረስ ዋን ቱ ዋን ኮቺንጎች ስለምሰጥ የምትፈልጉ ከሆነ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ናይመቻችሁ። መልካም ጊዜ። ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። በእርግጠኝነት ብዙ ነገር እንዳገኛችሁ ሹ